እኔ ማለት ያጎት ሽሊ ተሸፈኝ ምናምን ስትል ገርሞኝ ነው እንዴ? ወንድሙ አይደል እንዴ? ስጋዋ ለምንድን ነው የምትሸፈነው? እሺ ጥሩ። ያጎት ልጅ ማግባት ይቻላል አይቻልም? ያጎት ልጅ ማግባት ይቻላል አይቻልም? መልሽ። በኢትዮጵያ አረባ ግን የሳኡዲ አይ ቲንክ አለ አይቻልም። እንደ መጽሐፍ ቅዱስ ይቻላል። ላሳየሽ። ያጎት ልጅ ማግባት ይቻላል። እግዚአብሔር ያጎት ልጅ አግቡ ብሏል። ላሳየሽ። ቀርቷል። የቱ ጋር የቀረ? የለም እኛ አሁን በኦሪቱ ዘመን አይደለም ያለን፣ ሐዲስ ኪዳን ላይ ነን። ማስረጃዎች እና አሳየኝ እንደቀረ። የቱ ጋር ነው የቀረው? ነይ ትልቁ ላይ ነሽ። አውጪ እስኪ ከሐዲስ ኪዳን አንተ መጀመሪያ አሳየኝ። የት ጋ ነው ያጎት ያክስት ልጅ የሚጋቡት? እኔ የለም ቀርቷል ብያለሁ በፊት በኦሪቶች በቀረሰይና የለም አሁን የቱ ጋር አይደለም። እኛ ክርስቲያኖች ቀርቶ እናንተ ራሱ እኮ በኢትዮጵያ ምድር አትጋቡ፣ አይቻልም። እንደዚህ ወንጀል ነው እና እኛን ቀርቷል ብለሻል። የቀረበትን አንዲት ማስረጃ ያሳይ። ያማ የለም በሐዲስ ኪዳን የለም። ድሮ ነበር አሁን ቀርቷል። ጀምር በአዲስ ኪዳን ምን አይነት ሴት ማግባት እንደሚፈቀድ እስኪ ንገሪኝ። እሺ ችግር የለውም እሱን ልለፈው። ያለ ምን አይነት ሴት ማግባት ይፈቀዳል በአዲስ ኪዳን? ዘመድን አታገባው፣ ዘመድን አታገባው። ማግባት የሚፈቀዱ ሴቶችን አንድ ሴት አሳይኝ በአዲስ ኪዳን ነው ያውጭ መጽሐፍሽ። ምን አይነት ሴት ላግባ ቢል አንድ ክርስቲያን ምን አይነት ሴትን ማግባት ይፈቀድለታል በአዲስ ኪዳን? አንዲት ሴት ምን አይነት ሴት ያግባ እስኪ አሳይ። ከሰባት ቤት በላይ ከሰባት ቤት በላይ ከዛ ወደዚህ ዘመር ነው፣ በቃ ስጋ ነው፣ አይቻልም። ወንድሟ ነው። ማስረጃ የለም የምትለው እኮ አለ የምትለው እኮ አንተ ነህ። እኔ ደግሞ የለም እንደዚህ አይነት ነገር የለም እያልኩ ነው። አለ ብለሃል። እስኪ አውጣ አንተ መጀመሪያ ምን አይነት ሴት ማግባት እንደሚፈቀድ የጠየቅኩሽ። ከሰባት ቤት በላይ አልሽ። የቱ ጋር ነው እንደሱ? ከሰባት ቤት በላይ የቱ ጋር? ምን አይነት ማስረጃ ነው የምሰጥህ? አይን ለተናገርሽው ንግግር የጠየቅኩ እኮ እኔ ነኝ። አንቺ እኮ እኔ ጠየቅኩሽ መለሽልኝ አይደል? ለመለሽ ድሮ ቀርቷል፣ በፊት ነበረ በኦሪት ነው። አሁን ግን በሐዲስ ኪዳን ላይ የለም፣ እንደዚህ አይነት ነገር የለም። ከሰባት ቤት በላይ ነው የምታገባው። ምን አይነት ሴት ነው በአዲስ ኪዳን ማግባት የሚፈቀደው? አንድ ክርስቲያን ለአግባቢ ምን አይነት ሴት ይፈቀዳል፣ ምን አይነት ሴት አይፈቀድም የሚለው ህግ አለው አዲስ ኪዳን ላይ። ባጭሩ ያ ህግ የለውም አዲስ ኪዳን ባዶ ነው። ከሰባት አንዲት ህግ ካለ አሳይ አንቺ እንዴ ቆይ ለአንተ ያ ማጣ አይ ተውክሻል። እንደ ክርስትና ሌላ ጥያቄ በዚሁ ወንድ ወንድን ቢገናኝ በአዲስ ኪዳን ኃጢአት ነው ወይ? ማስረጃ ሳይ ወንድ ወንድን ቢገናኝ ወንድ ሰው ወንዱ የሚገናኘው ኃጢአት ነው ወይ? የለም የሚከለክል አንድ ቦታ እንዴ ይሄ ግብረ ሰዶም እኮ ነው። ይሄ እንትን በሰዶም እና ገሞራ እኮ እሳት ነው ከላይ የዘነበባቸው እንደዚህ እየሰሩ በፊት ማለት ነው። አሁን ግን የለም። አዲስ ኪዳን ላይ አለ ወይ ይሄ የተከለከለበት ህግ አለው ወይ? አዲስ ኪዳን ታዲያ ኪዳን ይፈቀዳል የሚል አለ አይተሃል? የለውም ኢየሱስ የለውም። እሺ ግብረ ሰዶም የሰራ ሰው ኃጢአት ነው የሚል አዲስ ኪዳን ላይ አለ ወይ? ይሄ ነገር ኃጢአት ነው የሚለውን እኔም አንቺም እንቀበላለን። ኃጢአት ነው ብሎ አለ ወይ አዲስ ኪዳን ላይ? ይሄንን ግንኙነት የለም። አዲስ ኪዳን ምንም ህግ የለውም። ምንም ያለ ብሉይ ኪዳን መቆም አይችልም አዲስ ኪዳን። ነገር ግን ተሽሯል ትላላችሁ። የቱ ጋር አንዲት ህግ አለው ወይ? አዲስ ኪዳን የለውም። ወፍ አንድ ክርስቲያን የሆነ ሰው የ3 ዓመት ልጅ ማግባት ይችላል አይችልም? የ3 ዓመት ህፃን ልጅ ይችላል አይችልም? መልስ ነው። ይሄማ በእናንተ ነው። የ6 ዓመት ልጅ ነብያችሁ ወስዶ በ54 ዓመቷ አግብቶ እንትን ያለው በ9 ዓመቷ የደፈረ መጽሐፍ ቅዱስ ላይ በ3 ዓመት ቢያገባ አንድ ሰው ኃጢአት ነው የተባለበት አለ ወይ? አለ ወይንስ የለም? አለ። ምን ሲሆን ሲጀመር እንደዚህ አይነት ነገር ይሰፍራል እዚህ ውስጥ
ስለዚህ የለውም ህግ የለውም እያልኩሽ እኮ ነው። ይኸውልሽ በትልቅ ሰው አስቢና እንዴት ነው የለውም አዲስ ኪዳን አንዲት ህግ አለው ስለ ጋብቻ ካልሽ አሳይን፣ ችግር የለውም። ስለዚህ ክርስቲያኖች መተው እስልምናን ስለ ጋብቻ የመክሰስ ሞራል የላቸው ለማለት ፈልጌ ነው። ባጭሩ ምንም ልታመጫ ትችይም ለጠየቁሽ ጥያቄዎች ማለት ነው። ግብረ ሰዶም ኃጢአት መሆኑ ተነግሯል አዲስ ኪዳን ላይ፣ ልታመጫ ትችላለሽ? ኃጢአት ባይሆኑ ከሰማይ እሳት አዝንቦ ያጠፋቸው የቱ ጋር ብሉይ ኪዳን ወይስ አዲስ ኪዳን? የተሻረው መጽሐፍ ላይ ነው አልተሻረም? አሁን ይሄ ነው። እሺ ለማንኛውም ስንት አምላክ ነው ያለው? ስንት አምላክ ነው ያለው? አንድ አምላክ አለን። የአንድ አምላክ አንድ። በጣም ጥሩ። የአንድ አምላክ ተሰቅሏል አልተሰቀለም? አብ ወልድ መንፈስ ቅዱስ የአንድ አምላክ ተሰቅሏል። የአንድ አምላክ የአንድ አምላክ አንድ አምላክ አለን እግዚአብሔር እንላለን። ቅድስት ስላሴ ስላሴ የሚል ቃል አለ መጽሐፍ ቅዱስ ላይ ይቆራረጣል። እሺ ያ አንድ አምላክ ተሰቅሏል ወይንስ አልተሰቀለም? መስቀል ላይ እኔ ይሰማል አውቃ የኔም ያቺ ይሰማናል። ኦ ማይ ጋድ ያ አንድ አምላክ ተሰቅሏል አልተሰቀለም? መልሽ። ይሰማል። ታይሽ እንግዲህ አሕዛብን ሂዱና በአብ በወልድ በመንፈስ ቅዱስ እያጠምቋቸው ይላል በወንጌል ላይ። በአብ በወልድ በመንፈስ ቅዱስ እያጠመቀቻቸው ወንጌልን ለዓለም ስበኩ አጥምቋቸው አሕዛብን ይላል። እሺ ያ አንድ አምላክ ተሰቅሏል ወይንስ አልተሰቀለም? በይ አለም እየተሰማኝ አይደለም። ድምጼ ይቆራረጣል። ኧረ ይሰማል። ያ አንድ አምላክ ተሰቅሏል በመስቀል ላይ ወይንስ አልተሰቀለም? ወልድ አካል መጥቶ በአባቱ ፍቃድ በመንፈስ ቅዱስ ፍቃድ በሱ ፍቃድ ተሰቅሎ አድኖናል። ሞቶ በሶስተኛው ቀን ተነስቶ አርጓል። ዳግመኛም ለፍርድ ይመጣል። ያ አንድ አምላክ ተሰቅሏል ወይንስ አልተሰቀለም? ይሄን ዓለም በመፍጠር አንድ አምላክ ነው ያለው አልሽኝ አይደለ? የአንድ አምላክ ተሰቅሏል ወይንስ አልተሰቀለም? ራስሽ ነገር አጋቢ። እንግዲህ ወልድ ነው የተሰቀለው። አካል አንድ አካል መጥቷል። በራሱን ፍቃድ ቅዱስ ፍቃድ በአብ ፍቃድ። እዚህ ጋር በመረጃ ምን ነገር እፈልጋለሁ ማለት ልታግዛት ፈልገህ ነው? ኔትወርክ ቀይ ያበራ ነው። ቆይ እሷ ትቀጥልና አብሽር ትቀጥላለህ። እሺ ከሰውነህ እንዴ አንድ አምላክ ነው ያለው አልሽኝ አይደለ? ያ አንድ አምላክ ተሰቅሏል ወይንስ አልተሰቀለም? መልሽና መልሱን ከዛ ታብራራለሽ። እሺ የአንድ አምላክ ነው ያለው። የአንድ አምላክ ተሰቅሏል ወይንስ አልተሰቀለም? ተሰቅሏል። የአንድ አምላክ ወልድ አካሉ ተሰቅሏል። ተስማሙ። መጀመሪያ የአንድ አምላክ ተሰቅሏል እያለ ነው እሱ። እሷ ደግሞ አይ ወልድ ነው የተሰቀለው እያለች ነው። ትክክል ናት። ዘፍጥረት እኮ 1:26 ላይ እግዚአብሔርም አለ ሰውንም በመልካችን እንደ ምሳሌያችን እንፍጠር። እግዚአብሔርም አለ ብሎ አንድነቱን በመልካችን እንደ ምሳሌያችን እንፍጠር ሲል ደግሞ ብዛትን ሶስትነትን ይገልጻል። ኦኬ እንፍጠር እያለ ያለው ተናጋሪው ማን ነው? ለምሳሌ አንድ ሰው አለ አይደለ? ቃል አለ፣ ልብ አለ፣ እስትንፋስ እንፍጠር። ስለዚህ በመፍጠር አንድ ናቸው እያልኩ። እሺ እንፍጠር ያለው ማን ነው? በመፍጠር አንድ ናቸው። በስም ሶስት ናቸው። አብ ወልድ መንፈስ ቅዱስ።
ቀጥልሽ። እግዚአብሔር አምላክ አለ እነሆ አዳም መልካምን እና ክፉን ለማወቅ ከኛ እንዳንዱ ሆነ። ከኛ የሚለው እንደ አንዱ የሚለው እግዚአብሔር ከአንድ በላይ እንደሆነ ይጠቁመን ነው። እሺ ስለዚህ ተናጋሪው ማን ነው? እንፍጠር እያለ ያለው እሺ ገባ። እሺ እዚህ ጋር ልጅ ትምስረው ስለዚህ ጋር ተናግረችው ስራ ስላሴ አንድነትና ሶስትነት ሲገልጽ ነው ማለት ነው። ደምጽ ሀሳብና አንድነትና ሶስትነት ማለት ነው። እንፍጠር ሲል እሱ ብቻ አይደለም ምንም ሁለት ሶስት እንደሆነ ያስረዳል ይቃል ማለት ነው። ለምን ሁለት ሶስት ሆኖ? ለምን ሁለት ሶስት ሆኖ? ወይ ለምን ሁለት ሶስት ሆኖ? ለምን 1 ሚሊዮን አልሆኑ? እሺ በጣም ጥሩ። እንፍጠር አላ ልፍጠር አላለም። ልፍጠር ቢል አንድ የራሱን ብቻ የሚተካ የሆነን በጥሩ ያለው ማን ነው? በጣም ጥሩ። ስለዚህ በዚህ ስለተነገረ ሶስት ነው እያልከን ነው አይደለ? እዚህ ጋር ተመሳሳይ ቃል እንደውም በቁርአን ጥቅስ ጠቅሼ ነበርና እዛ ጊዜ ሸራ ቆይ ድምጽ አይሰማም። ሌላም ልጨምርልህ ከኦሪቱ ተረጋጊ። እሺ ቀጥልሽ ና ከኔ ጋር ነህ? ከአንተ ጋር ነው። እሺ በጣም ጥሩ። እንደውም የዚህ ተመሳሳይ ቃል እንፍጠር ሲል ቆይ አንዴ ቁርአንን ፍታ። ተረጋጋ። ቆይ ቁርአን አንድ አምላክ ነው ያለው። የአንድ አምላክ ራስ ብቻ ነው ፈጣሪ። እኔ ብቻ ነኝ خلق السماوات والارض ሰማይና ምድርን የፈጠርኩ እያለ ይናገራል ቃል በቃል። ገብቶሃል አይደል? ግን እሱን ግን በነገራችን ላይ እሱን የሚቃል ለምንሽል ደምቦ ቃል ቁርአን ብዙ አለ። አረባክ በተለይ አንድ ነው ተናግሮ ሊሆን ይችላል። ከአንድ በላይ እንደሆነ ታሳየኛለህ በቁርአን ላይ። እኛም ከዚህ በፊት ጠይቃ አላስረዳሁም እንዴ? በማስረጃ እያሳየሁ። እሺ ስንት ነው አምላክ? ስንት ነው ማለት? እንዴት አምላክ? አቤት አምላክ ስንት ነው? የምታመልከው አምላክ ስንት ነው? ያ የምታመልከው አምላክ ስንት ነው? አምላክህ ስንት ነው? አንድ አምላክ ነው።